በፍቅር እንዳበደ ሰው ትሆናለች። እነዚህ አራት ነገሮችን ብቻ አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ጓደኛሽ ፍቅር የምታስይዝ ናት በላት። በጣም የምትኮራብህ ከሆነና እንደ ወንድሟ ካየች ለሷ ትሰጠው የነበረውን ፍቅርና ትኩረት ሆን ብለህ ለቅርብ ጓደኛዋ ስጥ። ጓደኛሽ እንደዚህ ምርጥና ፍቅር የምታስይዝ መሆኗን አላውቅም ነበር በላት። ይህንን ስታደርግ የምርህንና የእውነትህን አድርገው። በቅናት ታብዳለች። ወዲያውኑ ላንተ ያላትን የፍቅር ስሜት መረዳት ትጀምራለች። እስከ ዛሬ ድረስ ያንተን ሙሉ ትኩረትና ፍቅር ያለምንም ልፋት በነጻ ታገኝ ስለነበር ያንን ትኩረት እንደ ቋሚ ንብረቷ ትቆጥረው ነበር። አሁን ግን ያ የተለመደ ጥቅሟ በድንገት ሲወሰድባትና ወደ ሌላ ሴት ወይም ወደ ቅርብ ጓደኛዋ ሲሄድባት ትልቅ የማጣት ድንጋጤ ይፈጥርባታል። ሴቶች ከሌላ ሴት ጋር በተለይም ከጓደኞቻቸው ጋር መበላለጥን በፍጹም አይፈልጉም። አንተ ጓደኛሽ እንዲህ አይነት ምርጥ መሆኗን አላውቅም ነበር ስትላት በውስጧ እኔ ከሷ በምን አንሼ ነው የሚል የሴትነት ኩራት ጥያቄ ይነሳል። ይህም ደግሞ ላንተ ያላትን ተራ ጓደኝነትን ወደ ፍቅር የመቀየር ጉጉቷን ይጨምራል። እስከ ዛሬ እንደ ወንድሜ የምትለኝ ነበረች። አንተን እንደ ወንድ በነጻነት ስላየች ሊሆን ይችላል። አሁን ግን ሌላ ሴት ላንተ ስታስብ ስታይ አንተ እንደ ወንድ ያለህን ማራኪነት በሌላ አይን ማየት ትጀምራለች። አንተን እንደ ወንድም ብቻ ከማየት አዙሪት ውስጥ ወዲያውኑ እንድትወጣ ያደርጋታል። ላንተ ያላት ስሜት ተራ ጓደኝነት ብቻ ይሁን ወይም የፍቅር ስሜት እንደሆነ የምትለይበት ፈጣን ፈተና ነው። በእውነት የምትወድህ ከሆነ በቅናት ታብዳለች፣ ድንበርህንም ለማስከበር ትሞክራለች። ይህ ስልት በጣም ስለታማ ቢላዋ ስለሆነ በጥንቃቄ ካልተያዘ ግንኙነታችሁን ሙሉ በሙሉ ሊያበላሸው ይችላል። አንዳንድ ሴቶች ኩራታቸው በጣም ከፍተኛ በመሆኑ ወንድ ልጅ በዚህ መልኩ ሲያበሳጫቸው ውድድር ውስጥ ከመግባት ይልቅ የፈለገው ከጓደኛዬ ጋር መሆን ከሆነ እኔ በመካከላቸው አልገባም ብለው ራሳቸውን ሙሉ በሙሉ ያገላሉ። ካንተም ከጓደኛዋም ልትርቅ ትችላለች። እንደገናም ይህን ስታደርግ ጓደኛዋ በእውነት ባንተ መማረክ ከጀመረች በሁለቱ ሴቶች መሃል ትልቅ ጠላትነትና ጦርነት ትፈጥራለህ። ይህም እሷ ባንተ ላይ ቂም እንድትይዝ ሊያደርጋት ይችላል። ሌላው ደግሞ ኋላ ላይ እሷን ለማስቀናት ብላ ያደረከው ነገር መሆኑን ካወቀች እኔን ለማግኘት ሲል በጓደኛዬ ስሜት ተጫውቷል፣ ተንኮለኛ ወንድ ነው በሚል ስሌት በአንተ ላይ ያላት እምነት ሊቀንስ ይችላል። ይህንን ስልት እንደ መለስተኛ የንቅናቄ መሳሪያ ልትጠቀምበት ትችላለህ። ነገር ግን ከመጠን በላይ ማጋነን የለብህም። ሁለተኛ፣ እንዳትቀየሚኝ ግን አንድ ጥፋት አንቺ ላይ ሰርቻለሁ በላት። እንዲህም ብለህ ጀምር። በነገራችን ላይ ባለፈው ስለ አንቺ መጥፎ ስሜት ተሰማኝ። ስሜቱ ግን ዝም ብሎ የመጣ አይደለም። ይህ ስሜት በተደጋጋሚ ሲሰማኝ ነበር፣ ግን በስተመጨረሻ በራሴ በጣም ተሸማቀቅኩ፣ በጣም አፈርኩ። አንቺ በንጹህ ልብሽ አብረሽኝ ሆነሽ፣ እኔ ግን አእምሮዬ በጣም መጥፎ ነገር እያሰበ ነበር። በጣም ይቅርታ በላት። በዚህ ጊዜ እሷ ምንድን ነው ያሰብከው? ሐሳብ ምንድን ነው? የተሰማህ ስሜት ምን አይነት ነው? ብቻህን ለምን ትጨናነቃለህ? ንገረኝ እያለች በጣም በተደጋጋሚ እንድትነግራት ትጨቀጭቃለች። ቢያንስ ለሁለት ቀን ያህል በጣም እንድትለምን አድርጋት። ቶሎ ብላ አትንገራት። ይህንን ከነገርኩሽ በጣም ትቀየምኛለሽ። እኔ ደግሞ ምርጥ ጓደኛዬ ማጣት አልፈልግም። ይሄ የኔ የማይረባ ሐሳብና ስሜት ነው። ይቅርብሽ፣ ባልነግርሽ ይሻላል። አንዳንድ እውነት ተቀብሮ ቢቀር ይሻላል በላትና ጥላሃት ሂድ። ከ3 ቀን በኋላ ግን ስለ ነገሩ ደጋግማ መጠየቀው አይቀርም። ልክ ስትጠይቅህ እሺ እነግርሻለሁ፣ ነገር ግን ላትቀየሚኝ ቃል ግቢልኝ በላት። እሷም ወሬውን ለመስማት ስትል ብቻ እንደማትቀየምህ ቃል ትገባልሃለች። አንተም እንዲህ በላት። ባለፉት 3 ወራት በተደጋጋሚ ሲሰማኝና በሐሳቤ ውስጥ ሲመላለስ የነበረው ጉዳይ ነው። አንቺን ባየሁሽ ቁጥር የሆነ የተለየ ስሜት ይሰማኛል። ተክለ ሰውነትሽን ሳይ የሆነ ጥልቅ ሐሳብ ውስጥ እገባለሁ። የሰውነትሽ አቋም ይማርከኛል። ሳላስበው ሴትነትሽ ይስበኛል። ወንዳዊ ፍላጎቴ እስኪፈታተነኝ ድረስ በሰውነትሽ እማረካለሁ። ኋላ ላይ ግን አንቺ ላይ በደል የሰራው ይመስለኛል። በጣም እጸጸታለሁ። ምክንያቱም አንቺ ምርጥ ጓደኛዬ ነሽ። ላስቀይምሽ አልፈልግም፣ ግን ልቆጣጠረው የማልችለው ስሜትና ሐሳብ ነው። ለማንኛውም ይህ ስሜት ድጋሚ እንዳይሰማኝ የቻልኩትን ሁሉ አደርጋለሁ። ስለዚህ አንቺ ሳታውቂው ስለ አንቺ ለነበር የመጥፎ ሐሳብ ይቅርታ አድርጊልኝ በላት። ይህ ሐሳብ ደግሞ ግንኙነታችሁን ከጓደኝነት ወይም ከፍሬንድ ዞን ወደ ጥልቅ የፍቅር ወይም የወሲብ ስሜት በአንድ ጊዜ የሚያሸጋግር እጅግ አስገራሚ ጥበብ ነው። ሴቶች ወንዶች የውስጣቸውን ድክመትና ፍላጎት በቅንነትና በድፍረት ሲነግሯቸው ይማረካሉ። ይህንን ደግሞ በናፍቆትና በጥበቃ ስታጅቦ ኃይሉ እጥፍ ይሆናል። ይህ መጥፎ ስሜት ተሰምቶኝ ነበር ብለህ ባልነግርሽ ይሻላል፣ ትቀየምኛለሽ፣ ምርጥ ጓደኛዬ ማጣት አልፈልግም ስትላት በሴት ልጅ አእምሮ ውስጥ ትልቅ የፍርሃትና የከፍተኛ ጉጉት እሳት ነው የምታነዳው። በውስጧ የሚፈጠረው ስሜት ምን አድርጎኝ ይሆን? ክፉ ነገር አስቦብኛል ወይስ ሌላ ሚስጥር አለው የሚል ሐሳብ አእምሯን ሙሉ በሙሉ ይቆጣጠረዋል። ሴቶች ሚስጥር መደበቅ አይችሉም። በተለይ ደግሞ ስለነሱ የተሰማህን ነገር ሳትነግራት ስትቀር
እንቅልፍ ታጣለች። በእነዚህ 2 ቀናት ውስጥ ስትለምንህና ስትጨቀጭቅህ በፍጹም ልብህ ሊራራ አይገባም። ስለምወድሽና ግንኙነታችን እንዲበላሽ ስለማልፈልግ ነው ማልነግርሽ፣ እባክሽ አጨቅጭቅኝ እያልክ በጽናት ቆይ። አንዳንድ እውነት ተቀብሮ ቢቀር ይሻላል ብለህ ጥላሃት ስትሄድና ለ3 ቀናት ያህል ነገሩ ሳይነሳ ሲቀር እሷ በውስጧ የመተውና የማጣት ፍርሃት ይገባታል። አንተን ይበልጥ እንደ ከባድና ሚስጥራዊ ወንድ እንድታይ ያደርጋታል። ከ3 ቀን በኋላ ስትጠይቅህ ግን ላትቀየሚኝ ቃል ግቢልኝ ስትላት ወሬውን ለመስማት ስትል ብቻ ማንኛውንም ቃል ለመግባት ዝግጁ ትሆናለች። ልክ ቃል ከገባችልህ በኋላ ያልከውን ቃል ባለፉት 3 ወራት በአካሏ በሴትነቷና በተክለ ሰውነቷ እንደተማረክ ወንዳዊ ፍላጎት እንደሚፈታተንህና ኋላ ላይ ግን እንደ በደል ቆጥረህ እንደተጸጸትክ ስትነግራት በእሷ ላይ የሚፈጠረው ስነ ልቦናዊ ማዕከል የሴትነት ስሜቷ በከፍተኛ ደረጃ ይነቃቃል። እስከዛሬ እንደ ወንድሟ ወይም እንደ ተራ ጓደኛ ስታይ የነበረች ሴት አንተ በወንዳዊ አይን ስትመለከታት እንደነበር፣ ሰውነቷ አንተን ይማርከው እንደነበር ስትሰማ በውስጧ ያንቀላፈው የሴትነት ስሜቷ ወዲያውኑ ይነቃል። በአንተ አይን ውስጥ ያላትን ማራኪነት ስታውቅ በኩራትና በደስታ ትሞላለች። በቅንነትህና በጥፋተኝነትህም ትማረካለች። በድጋሚ እንዳይሰማኝ የቻልኩትን አደርጋለሁ ማለት የሚፈጥረው ስሜት ደግሞ ይህንን ስትላት እሷ በውስጧ አይ ድጋሚ እንዳይሰማ ልታደርግ አይገባም፣ እኔ እኮ ካንተ ይህንን ስሜት እፈልገዋለሁ የሚል የተገላቢጦች ፍላጎት ያድርባታል። አንተ መስመሩን ልታጠብቅ ስትሞክር እሷ ግን ያንን መስመር ሰብራ ወደ አንተ ይበልጥ ለመጠጋት ትገፋፋለች። 3ኛ በዚህ ዘመን እውነተኛ ፍቅር ይኖራል ብዬ አላምንም። ግን ልቤ ውስጥ አንድ ፍላጎትና ምኞት አለኝ። አንዲት ፍቅር የምታስተምረኝ ሴት ባገኝ ደስ ይለኛል። ሴት እውነተኛ ፍቅር እንዳላት ትምህርት የምትሰጠኝን ሴት እመኛለሁ። ግን ያው ይሄ ምኞት ብቻ ነው በላት። ይቅርታ፣ በጣም ትክክል ነህ። ይህንን ስትላት የሴትነት የማዳንና የመፈወስ ተፈጥሯን ትቀሰቅሰዋለህ። በሴቶች ስነ ልቦና ውስጥ በተፈጥሮ የተሰጣቸው ትልቅ ጉልበት አለ። እሱም የቆሰለውን የመፈወስ፣ የጠፋውን የመፈለግና የተሰበረውን የመጠገን ፍላጎት ነው። አንተ በዚህ ዘመን ፍቅር አለ ብዬ አላምንም ስትላት ልቡ በሰዎች ወይም በህይወት አደጋዎች የቆሰለ ወንድ አድርጋ ነው የምታየ። ይህንን ስትሰማ በውስጧ ትልቅ የእናትነትና የፍቅር እልህ ይፈጠራል። ይህ ወንድ በዓለም ላይ እውነተኛ ፍቅር እንዳለ እንዲያምን የማደርገው እኔ ነኝ። ያችን የጠፋችውን እምነቱን የምመልስለት፣ ፍቅርን በተግባርም አስተምሮ ልዩ ሴት እኔ መሆን አለብኝ የሚል ጠንካራ ውሳኔ በውስጧ እንዲያደር ያደርገዋል። አንተ አስቀድመ በዚህ ዘመን ፍቅር እንደሌለና ልብ በጥንቃቄና በጥርጣሬ የተሞላ መሆኑን ነግረሃታል። እኔን ለማግኘት የፈለገች ሴት እውነተኛ መሆን አለባት የሚል ቀጭን መስመር አስምረሃል ማለት ነው። ስለዚህ እሷ ካንተ ጋር በምትሆንበት ጊዜ በአንተ ዘንድ እንደ ሌሎች ጥቅመኛ ወይም ተለዋዋጭ ሴቶች እንዳትቆጠር በጣም ትጠነቀቃለች። በምትናገረው ቃል፣ በምትሰጥህ ታማኝነትና በምታሳየው እያንዳንዱ ተግባር ላይ እውነተኛ ፍቅር እንዳላት በተግባር ልታስተምርህና ልታሳይህ በከፍተኛ ጥንቃቄ ትጥራለች። ሳታስበው ላንተ ፍጹም የሆነ ታማኝ አፍቃሪ እንድትሆን አድርጋታል ማለት ነው። 4ኛ ወደፊት አግብቼ እንኳን ቢሆን አንቺን መተው አልፈልግም በላት። በህይወቴ ውስጥ እንድትኖር ይፈልጋለሁ። ምርጥ የልብ ጓደኛዬና ሚስጥረኛ የሆነች በህይወቴ ውስጥ መኖር ትፈልጊያለሽ በላት። ይህንን ጥያቄ ለሷ የምታቀርብበት መንገድ በሴቶች ስነ ልቦና ላይ እጅግ በጣም ረቂቅ፣ አስገራሚና ሁነኛ የሆነ ተጽዕኖ ይፈጥራል። አንዲት ሴት ይህንን ስትሰማ በውስጧ የደስታ የኩራትና የፍርሃት እንዲሁም ድብልቅልቅ ያለ ስሜት ይፈጠርባታል። በተለይ ወደፊት አግብቼ እንኳን አንቺን መተው አልፈልግም የሚለው ቃል ግንኙነታችሁን ከተራ የወጣትነት ፍቅር ወይም ጊዜያዊ መዝናናት በላይ አድርገህ እንዳሰብከውና በህይወት ውስጥ ያለው ትልቁንና የማይተካውን ስፍራ ለሷ እንደሰጣት ትልቅ ማረጋገጫ ይሆንላታል። አንድ ወንድ ወደፊት ትዳር መስርቶ የራሱ ህይወትና ቤተሰብ ኖሮት እንኳን አንዲትን ሴት በህይወቱ ውስጥ እንድትኖር መፈለጉ ለሷ የሚሰጣት ክብርና ማዕረግ በጣም ከፍ ያለ ነው። እኔ ለሱ ተራ ሴት አይደለሁም፣ የህይወቱ አካል ነኝ፣ ሁሌም የሚፈልገኝ ትልቅ ሀብቱ ነኝ የሚል የኩራት ስሜት ውስጧ ይሞላል። ይህ ደግሞ ለአንተ ያላትን ታማኝነትና ፍቅር በአንድ ጊዜ እጥፍ ያደርገዋል። ይህ ወንድ እኔን በህይወቱ ውስጥ እንዲያጥብቆ የሚፈልገኝ ከሆነ ወደፊት የሚያገባትስ ሚስቱ እኔው ራሴ ለምን አልሆንም የሚል ስውር የፍቅር እልህና ፍላጎት በውስጧ ሊቀሰቅስ ይችላል። ከአንተ ጋር ያላትን መቀራረብ ይበልጥ አጥብቃ ትዳር ውስጥ ብቻ ሳይሆን ህይወት ውስጥ ዘላቂ ንግስት ለመሆን ራሷን ማዘጋጀት ትጀምራለች። ይህንን ሐሳብ እንዲሁ በዋዛ ልታነሳው አይገባም። አጋጣሚውን ጠብቀ ለብቻችሁ ሆናችሁ በጣም ተቀራርባችሁ በተቀመጣችሁበት ሰዓት ተረጋግተ ንገራት። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።